አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምንሰነበታችሁ። እንግዲህ ታኅሳስ 3 ቀን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትን በዓል እናከብራለንና 3 ጥያቄዎችን በዚህ ዙሪያ ላይ ተጠይቄያለሁ። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ። አንደኛ ጥያቄ ባታ ማርያም ይባላል ወይ የሚል ጥያቄ ነው። ሁለተኛ እናንተ ኦርቶዶክሳውያን ታኅሳስ 3 ቀን ድንግል ማርያም ወደ ቤተ መቅደስ ገባች፣ በቤተ መቅደስም 12 ዓመት ኖረች እያላችሁ ትተርካላችሁ። ለመሆኑ ሴት ልጅ ወደ ቤተ መቅደስ መግባትና በቤተ መቅደስ መኖር ትችላለችን? ይላል። ሶስተኛ ጥያቄ ድንግል ማርያም ምድራዊ ምግብና ምድራዊ መጠጥ አልተመገበችም አልጠጣችም ተብሎ በቅዳሴ ማርያም ላይ ተጽፎ እናገኛለን። ድንግል ማርያም በእውኑ ምድራዊ ምግብና ምድራዊ መጠጥ አልተመገበችም አልጠጣችምን? ይላል። እነዚህ 3 ጥያቄዎችን እንደ እግዚአብሔር መልካም ፈቃድ እንመልሳለን። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ለሌሎች እንዲደርስም ሼር አድርጉላቸው። ጥያቄም ካላችሁ ኮሜንት መስጫ ሳጥኑ ላይ ጻፉልን፣ እንመልሳለን። ከዚህ አስቀድሞ እንኳን ለእመቤታችን ለቅድስት ድንግል ማርያም ወደ ቤተ መቅደስ ለገባችበት ዓመታዊ ክብረ በዓል በሰላም አደረሳችሁ በማለት እጀምራለሁ። እንግዲህ ሁሌም ታኅሳስ 3 ቀን ባታ ብለን እናከብራለን እና የመጀመሪያው ጥያቄም የተነሳው ከዚህ ነው። ባታ ማርያም ማለት ይቻላል ወይ ነው። እንግዲህ ባታ ማርያም የሚለውን ቃሉ የግዕዝ ቃል ነው እና ቦአ ገባ ከሚለው የግዕዝ ቃል የወጣ ሲሆን በአታ ለማርያም የእመቤታችን ወደ ቤተ መቅደስ መግባት ተብሎ ነው የሚተረጎመው። በአታ ለማርያም ውስተ ቤተ መቅደስ የሚል ቢጨመርበት ሙሉ ሐሳቡን ይገልጣል። የእመቤታችን ወደ ቤተ መቅደስ መግባት ማለት ነው። እንግዲህ ሰው በተለምዶ ባታ ማርያም ይላል፣ በተለምዶ እንጂ ባታ ማርያም የእመቤታችን ስምም አይደለም። ከዚህ ጋር አያይዛችሁ እንድትወስዱልኝ የምፈልገው ልደታ ማርያምም አይባልም። ልደታ ለማርያም የማርያም መወለድ ማለት ነው። ቁስቋም ማርያምም አይባልም። ቁስቋም የቦታ ስም ነው። እመቤታችን ቅድስት ድንግል ማርያም ከግብፅ ስትመለስ ከልጇ ከዮሴፍና ከሰሎሜ ጋር ያረፉበት ቦታ ቁስቋም ይባላል። ያ ማለት በ6 የምናከብረው ማለት ነው። ስለዚህ በቦታው ስም ነው የእመቤታችን ከግብፅ መመለስና ቁስቋም ቦታ ላይ ማረፏን ለማስታወስ ቁስቋም የሚባለው እንጂ የእመቤታችን ስም አይደለም። ስለዚህ ልደታ መወለዷን ነው የሚያሳይ፣ በዓታ ወደ ቤተ መቅደስ መግባቷን ነው የሚያሳይ፣ ቁስቋም ከግብፅ ወደ ሀገሯ ስትመለስ ያደረችበትን ቦታ ነው የሚያሳይ። በቦታ ስም ደግሞ ድንግል ማርያምን አንጠራትም። ስለዚህ ልደታ ማርያም የሚለው በግዕዝ ሊቃውንት ሙያ ይሰጡለታል። ለየቀረው ነው ሳር ጉድጓድ ዘርፍ ይባላል። ያ ማለት ልደታ ለማርያም ማለት ነው ማለት ነው። በዓታንም እንደዛው በዓታ ለማርያም የእመቤታችን ወደ ቤተ መቅደስ መግባት ማለት ነው። ቁስቋም ያው እንዳለ ነው እና እነዚህ 3 ስሞች የእመቤታችን ስም እንዳልሆኑ እንድትረዱ፣ እመቤታችን የተወለደችበት፣ እመቤታችን ወደ ቤተ መቅደስ የገባችበት፣ እመቤታችን ከግብፅ ስትመለስ ያረፈችበት ቦታ መሆንን የሚገልጽ ነው። እንደየአገባቡ መተርጎም ነው የመጀመሪያው መልስ። ሁለተኛው መልስ እንዴት ሴት ልጅ ወደ ቤተ መቅደስ መግባትና በቤተ መቅደስ መኖር ትችላለችን ለሚለው ጥያቄ እንግዲህ ብዙ ጊዜ ሰዎች በተለይም በፕሮቴስታንቱ ዓለም ያሉ ሰዎች ናቸው ይህን ጥያቄ የሚያነሱትና መልሱን ከመጽሐፍ ቅዱስ እንመልሳለን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች መጽሐፍ ቅዱስ ስታነቡ ከዚህ በላይ የሚያስገርምና የሚያስደንቅ የመጽሐፍ ቅዱስ ቃል ታገኛላችሁ። ለምሳሌ አንደኛ ሳሙኤል ምዕራፍ 3 ቁጥር 3 ላይ ከፍታችሁ ብትመለከቱ እንዲህ የሚል ቃል ታገኛላችሁ። ሳሙኤልም የእግዚአብሔር ታቦት ባለበት
በእግዚአብሔር መቅደስ ተኝቶ ሳለ ይላል። ይሄ በጣም ይደንቃል። የማን ታቦት ባለበት? የእግዚአብሔር ታቦት ባለበት በማን መቅደስ? በእግዚአብሔር መቅደስ ማን ተኝቶ ሳለ? ሳሙኤል። በቤተ መቅደስ መተኛት ይቻላል? ታቦት ባለበት ቅድስተ ቅዱሳኑ መግባትና መተኛት ይቻላል ብለን ብንጠይቃቸው ምን ብለው ይመልሱልናል? መልሱ አይቻልም ነው የሚሆነው። ግን ሳሙኤል በቤተ መቅደስ ተኝቶ ነበር ይላል መጽሐፍ ቅዱስ ብንላቸውስ ምን ይላሉ? ምላሹን እንግዲህ ከነሱ ምንሰማ ይሆናል። አንድ ይሄ የሚያስደንቅ ነገር። ሌላውና ሁለተኛው የሉቃስ ወንጌል ምዕራፍ 2 ቁጥር 37 ደግሞ ስትመለከቱ ሐና ስለምትባል ስለ አንድ ነቢይት የሚተርክ ነው ይሄ ክፍል። ይቺ ነቢይት ሐና በጣም የምትገርም ሴት ናት። በቤተ መቅደስ ትኖር የነበረች ሴት እንደሆነች ይናገራል ይላል። በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር ይላል። ማን? ሐና። እንጠይቃቸው እዚህ ላይ ሐና ሴት ናት። እንዴት በጾምና በጸሎት ሌትና ቀን እያገለገለች ከመቅደስ አትለይም ነበር ብሎ መጽሐፍ ቅዱስ ተናገረ? ስለዚህ ሐና ቤተ መቅደስ ገብታ ነበርን? መልሳቸውን ጠይቅ ይችላል። ስለዚህ በማስተዋል መጽሐፍ ቅዱስን ያነበበና የተረዳ ሰው እመቤታችን ድንግል ማርያም ወደ ቤተ መቅደስ ገባች፣ በቤተ መቅደስ 12 ዓመት ኖረች ሲባል ግራ አይገባው። ምክንያቱም መጽሐፍ ቅዱስ ላይ ስለሚያገኘው ማለት። ነገር ግን ሰይጣን ለክፋቱ ጥላቸው እመቤታችን ላይ ስለሆነ የሌላውን ጋርዶ እመቤታችን ላይ ሲሆን ጥላቻ ያስነሳባታል። ምክንያቱም በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነት አደርጋለሁ ተብሏልና ያ ይፈጸም ዘንድ ነው። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሌሎች ጥቅሶችን መጨመር እንችላለን። ለምሳሌ አይሁድ በቤተ መቅደስ ይሸጡ ይለውጡ ነበር ይላል መጽሐፍ። ቤተ መቅደስ ገብተው እየሸጡ እየለወጡ ነው ማለት ነው። ቤተ መቅደስስ መግባት ይችላሉ? መድኃኔዓለም ክርስቶስን አስወጣ፣ ከቤተ መቅደስ አስወጥቶ ሰደዳቸው ሲል ቅድስተ ቅዱሳን ውስጥ ገብተው እየሸጡ ነበር ማለት ነው? አይደለም። ሌላም መጨመር እንችላለን። መድኃኔዓለም ኢየሱስ ክርስቶስ በ12 ዓመቱ ወደ ቤተ መቅደስ ሂዶ ነበርና በኋላ ሲመለሱ እሱ በቤተ መቅደስ ቀርቶ ነበር። ከሊቃውንት መካከልን አብሮ ሲጠይቃቸው ነበርና በመቅደስ አገኙት ይላል። ቤተ መቅደስ ውስጥ ነው ማለት ነው። እነዚህንና መሰል ብዙ ጥቅሶችን መጥቀስ እንችላለን። ስለዚህ ጥያቄያቸው በዜሮ ይባዛል ማለት ነው። ታዲያ ምን ማለት ነው ብለን ጠቅለል አድርገን ስንመለከተው እንግዲህ ሳሙኤልን በቤተ መቅደስ ተኝቶ ነበር ሲባል፣ ሐናም ከመቅደስ አትወጣም ነበር ሲባል፣ አይሁድም በመቅደሱ ይሸጡ ይለውጡ ነበር ሲባል፣ መድኃኔዓለም ክርስቶስን በቤተ መቅደስ ተገኘ ሲባል አጸዱን ዙሪያውን ለመግለጽ ነው እንጂ ቅድስተ ቅዱሳኑ መካከል ውስጥ ማለት አይደለም። በብሉይ ኪዳን ሊቀ ካህናቱ ብቻ ነው ከዓመት አንድ ጊዜ ቅድስተ ቅዱሳኑ ውስጥ መግባት የሚችለው። ከዛ ውጭ ማንም ሰው መግባት አይችልም። ስለዚህ ይሄ የታወቀና የተረዳ ነው ማለት ነው። ታዲያ ምን እየተባለው ከተባለ በቤተ መቅደስ ዙሪያ ያለውን ቤተ መቅደስ ተብሎ ይጠራል። ለምሳሌ እናንተ ቤተ ክርስቲያን እሁድ ቀን እያስቀደሳችሁ እያለ ሰው ቢደውልላችሁ ቤተ ክርስቲያን ነኝ ትላላችሁ አይደለ? ቤተ ክርስቲያን ነኝ ስትሉ መቅደስ ውስጥ ቅድስተ ቅዱሳኑ ውስጥ ነኝ እያላችሁ ነው? አይደለም፣ ውጭ ሆናችሁ እኮ አውደ ምሕረት መሆናችሁ አካባቢውን የጠቀሳችሁ ማለት ነው። ሌላም መጥቀስ ይቻላል። ለምሳሌ ብዙ መምህራን፣ ካህናት፣ ዲያቆናት በቤተ ክርስቲያን ይኖራሉ አይደል? የት ነው የምትኖር ቢባል አንድ ተማሪ ቤተ ክርስቲያን ነው የምኖር ይላል። አንድ መነኩሴ አባትም የት ነው የምትኖር ቢባል ቤተ ክርስቲያን ይላል። ቤተ ክርስቲያን ይኖራል ማለት ቅኔ ማህሌቱ፣ ቅድስቱ መቅደስ ውስጥ ይኖራል ማለት ነው? አይደለም። አካባቢን ለመግለጽ ነው። እና ብዙ ነገሮችን መጥቀስ ይቻላል። ታዲያ ድንግል ማርያም ወደ ቤተ መቅደስ ገባች ሲባል ቅድስተ ቅዱሳን ውስጥ ገባች ማለት ሳይሆን በቤተ መቅደሱ ዙሪያ ላይ ደናግላነ እስራኤል የእስራኤል ደናግል የሚኖሩበት ራሱን የቻለ ልክ ዛሬ በቤተ ክርስቲያን ዙሪያ መነኮሳት እንደሚኖሩ ካህናት፣ እነዚህ አባቶቻችን እንደሚኖሩበት የነበር እና በዛ ማለት ነው ወደ ቤተ መቅደስ ገባች ሲባል፣ ሳሙኤልም በዚያ ተኝቶ ነበር ሲባል ውስጥ ላይ እየተባለ አይደለም። ይህ እንዳትረሱ።
እና ይሄንን ሐሳብ በቅንነት መረዳት ይቻላል። ከዚህ አንጻር እንድትረዱኝ ነው። ወደ ሶስተኛው ጥያቄ ስመጣ ድንግል ማርያም ምድራዊ ምግብና ምድራዊ መጠጥ አልተመገበችም አልጠጣችም ይላል። እውነት ነው። አባ ሕርያቆስ በቅዳሴ ማርያሙ ላይ ኦ ድንግል አኮ ህብስተ ምድራዊ ዘትሴሰይኪ ያለ ህብስተ ሰማያዊም ሰማየ ሰማያት ዘበሰለ ኦ ድንግል አኮ ስቴ ምድራዊ ዘሰተይኪ ያለ ስቴ ሰማያዊም ሰማየ ሰማያት ዘተቀድሃ። ድንግል ሆይ ምድራዊ ምግብ አልተመገብሽም፣ ምድራዊ መጠጥም አልጠጣሽም። ከሰማየ ሰማያት የወረደ የበሰለ የተዘጋጀ ምግብ ተመገብሽ፣ ጠጣሽ ተብሎ የተቀመጠ ነው። ቅዳሴ ማርያም ላይ እናገኘዋለን። ይሄ ማለት ግን ውድ ክርስቲያኖች አባ ሕርያቆስ እየተናገረ ያለው ቤተ መቅደስ በኖረችበት ዘመን ያለውን ነው እንጂ ከቤተ መቅደሱም ወጥታ ምድራዊ ምግብ አልተመገበችም ማለት አይደለም። ቤተ መቅደስም ሳትገባ በእናት በአባቷ ቤት ምድራዊ ምግብ አልተመገበችም ማለት ግን ፈጽሞ አይደለም። ራሱ ተናግሯል። መላእክት አረጋጉሽ እያለ እየተናገረ እንደ ሴቶች በዋዛ በፈዛዛ አላደግሽም እያለ በቤተ መቅደስ ኖርሽ እያለ ሂዶ ነው ይህን ሀሳብ የሚገልጸው እንጂ ድንግል ማርያምማ ሰው እኮ ናት። እንደኛ ከሰማይ የወረደች ኃይለ አርያማዊት አይደለችም። መልዕልተ ፍጡራን መትሕተ ፈጣሪ ትባላለች። ከፍጡራን በላይ ናት ስንል በተፈጥሮ አይደለም፣ በጸጋ በክብር ከፈጣሪ በታች ስንልም እንደ ሰው ነው የሚገልጸው። ስለዚህ ድንግል ማርያም በቤተ መቅደስ ሳለች እውነት ነው ምድራዊ ምግብ ምድራዊ መጠጥ አልተጠቀመችም። መልአኩ ፋኑኤል ህብስት ሰማያዊ ምግብ፣ ጽዋ ሰማያዊ መጠጥ እያመጣላት ትመገብ ነበረ ማለት ነው እንጂ ከወጣች በኋላ እንደተመገበች ብዙ ማስረጃዎችን ማጥቀስ እንችላለን። ለምሳሌ ክርስቶስን በወለደች ጊዜ ሰብአ ሰገል ለመጠየቅ ወርቅ፣ ዕጣን፣ ከርቤ ይዘው መጥተው እንደነበረ ይታወቃል። ለእነሱ ግን የሚመገቡት ምግብ ሰጣቸው እንደሰደደቻቸው ታሪክ ይናገራል። አንድ ይሄ። ሁለተኛ ድንግል ማርያምና ጌታ ምግብ እንመገብ ባሉ ጊዜ ጥቂት ስንዴና ጥቂት ወይን ይመገቡ ነበር ተብሎ በታሪክም ተጽፎ እናገኛለን። ከዚህ በተጨማሪ ድንግል ማርያም ወደ ግብጽ በተሰደደች ጊዜ ምግብ ልመና ወደ ሰፈር ገብታ ነበር አይደለም? ይሄ ሁሉም ያሳየን ድንግል ማርያም ምግብ እንደተመገበች ነው። ይሄ ብቻ አይደለም። ክርስቶስ በሚያስተምርበት ወራት በቃና ዘገሊላ ሰርግ ቤት ተጠርታ ሂዳ ነበር። ምን ልታደርግ ነው የሄደችው? እውነት ነው፣ ተአምር ተገልጧል። ይሄው። ስለዚህ ድንግል ማርያምም ትመገብ ነበር ማለት ነው። ጌታ ኢየሱስ ክርስቶስ ራሱ ከጸሐፍት እነዚህ ከመጸብ ባህል ጋር ሳይቀር ተመግቧል። መመገብ ኃጢአትም ስላልሆነ ማለት ነው። መመገብ ቅድስናንም ስለማይቀንስ ማለት ነው። እና ጠቅለል ባለመልኩ ሀሳቡን በአግባቡ መረዳት ይጠበቅባችኋል ለማለት ነው። እንግዲህ በደንብ እንደተረዳችሁ ተስፋ አደርጋለሁ። ተጨማሪ ጥያቄ ሀሳብ ካላላችሁ ኮሜንት ላይ ብትጽፉ ደግሜ ለመመለስ ዝግጁ ነኝ። በመካከላችን ተገኝቶ ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ